ለዛ ይሁን ሹ ለማን ደስ ይበለውልሽ ሳልፈልጋችሁ ይመስላል ምን በጣም አስቀይማቸው ቢያንስ ወደ ቤተክርስቲያን መሄድ ብቻ እዛ ሄደሽ መንፈስሽ ይረጋጋል ራስሽ ትመለሻለሽ የተሻለ ነገር ይሆናል ነገ ሌላ ቀን ነው አይደል ላንተኔ ልኑርና ተደላድለህ እንድትኖር ሁሉንም ተውና ለኔ ምለው ሳይኖረኝ ሁሉ ላንተ ለኔ ስትይ ከዚህ በኋላ ካልገቢልኛለሽ ካልገቢልኛለሽ እሺ ደህና ሆነሽ ልሽ ፈልጋለሁ ስትስቂ ስትጫወቺ ለቁም ነገር የሆነ ነገር ላይ ደርሰሽ እሺ ሰላም ወደኛ ቤተሰብ እንዴት አላችሁ ሁላችሁም በያላችሁበት ሰላማችሁ ይበዛ ይሁንልኝ ዛሬ ደስ በሚልና ለየት ባለ ቪዲዮ ነው የመጣሁት ወደ እናንተ እንደዚህ አይነት ቪዲዮ ሰርቼም ወደ እናንተ መጥቼም አላውቅም በዚህ አይነት መልኩ ግን ግዴታም ስለሆነብኝ አንዳንዴም ደግሞ ከተለመደው ወጣ ማለት የሚያስፈልጋል ብዬ ስላሰብኩም ጭምር ነው አይ ቲንክ እንደምትወዱትም አልጠራጠርም ትላንት የለቀኩላችሁን ቪዲዮ አይታችሁት ነበር በጣም አዝናችኋል ልባችሁ ተከሰብሯል እናንተም አውቃለሁ እናንተ ምን ይስፉ እንደሆናችሁ አለ አይደለ ይሄ የሰው ደስታ የሚያስደስታችሁ የሰው ማደግ የሰው መለወጥ የሚያስደስታችሁ ሰዎች ናችሁ የሰው ማዘን የሰው ዝቅተኛ ቦታ ላይ መድረስ ሰው ለእናንተ ምንም አይነት ሰው ቢሆን የትኛውንም አይነት ሰው ግን ከእናንተ የተረዳውት ማለት ነው በቃ የሰው ልጅ አንሶ ወይ ዝቅ ብሎ የሆነ ነገር ደርሶበት ታሞ ተከፍቶ ማየት አትፈልጉም ብዙ ጊዜ በእኔም ደርሶብኝ አይቼዋለሁ ምን ጊዜ ሁሌ ከጎኔ ነበራችሁ በተሰበርኩበት ዝቅ ባልኩበት ባለቀስኩበት ታይም ከጎኔ ናችሁና ትላንትም ይናችሁላት ከዚህ በፊት የሰደባችኋት ከዚህ በፊት ሌላ ነገር የተናገራችኋት ዛሬ ግን አዝናችሁላት ደስ ብሏችሁ ምናምን አለ አይደለ ስታበረታቷት ሲደግፏት አይቻለሁና በጣም ደስ ብሎኛል እኔም ከዚህ ሙድ ወጣ ወደ ድሮ አቋሟ እንድትመለስ ወደ ድሮ ሰላሟ ወደ ድሮ ጤናዋ እንድትመለስ የበኩሌን ድርሻ ወጣለሁ ብዬ አስባለሁ አሁንም ቢሆን ዛሬ እስኪ ገብርኤልም ነውና ቤተክርስቲያን ይዣት ልሄድ አስቤያለሁ እዛው ጸሎት አድርገን ምን ብለን ጸበል ተረሽተን እንመለሳለን ቀጥሬያታለሁ እዚህ ወደ ቤተክርስቲያን ለመሄድ ትምጣና ከሷ ጋር እንደ ቤተክርስቲያን ሄደ ያው መንፈሳችን ለማደስ መንፈሳችን ለማረጋጋት እሷም መንፈሷ ይረጋጋል አለ አይደለ በብዛት እንደነገረችን ከሷ ጋር እንዳወራሁት ምናምን በስልክም ደውዬላት አውርተን ነበርና በቃ በጣም ተሰብራለች በጣም ተገፍታለች በጣም አዝናለችና በቃ አለ አይደለ በጣም ነው የተጎዳችው ከምላችሁ በላይ በጣም ታሳዝናለች ትንሽ አብርሃም መጥቶ ትንሽ ግርግር ፈታል እንጂ ከዛ የተሻለ ነገር ብዙ ነገር ጠብቄና አስቤ ነበር የሄድኩት ግን በነፃነት እዛ ቁጭ ብዬ ላናገራት አልቻልኩም እስኪ ዛሬ ደግሞ ያለውን ሞር በተሻለ በአካል ተገናኝተን ቤተክርስቲያንም ሆነ ሌላ ቦታ ቁጭ ብለን ያለውን ነገር በሚያስፈልጋት ነገር ላግዛት ዝግጁ ነኝ እኔም ከዚህ ሙድ እንድትወጣ ከቤቷ እንድትወጣ በተለይ ቤት ውስጥ ዲፕሬሽን በጣም ከባድ ነው አይደለ ቤተሰብ በብዛት እናንተ ታውቁታላችሁ በተለይ አረብ ሀገር ያላችሁ እህቶቼ አንድ ቤት ውስጥ ተዘግቶ ለረጅም ሰዓት ሰው ሳያገኙ ስራ ላይ ብቻ ተጠምዶ መዋል ምን ያክል አእምሮ እንደሚረብሽ ይገባኛል እረዳለሁና በጣም ብዙ ጭንቀት ነው የሚለቀው ፍርሃት ይለቃል አይደለ ዓለም የተሰባበረች ዓለም የጠፋች የሰው ዘር አለ አይደለ በቃ ሰው የሆነ ማይሆን ሁኔታ ውስጥ ያለ ምናምን አእምሯችን እየመጣ ወደኛ ወደ ጭንቅላታችን የሚነግረን በጣም ብዙ ጭንቀት ነው አይደለ ከሰዎቹ ሌላ ነገር አሁን ለምሳሌ ውጭ ሀገር ሆናችሁ ስለ ኢትዮጵያ የምትሰሙት በጣም ብዙ መጥፎ ነገር እንዳለ በቃ በጣም ብዙ መጥፎ ነገር ነው የምንሰማው ወጣችሁ ስትሄዱ ደግሞ ሌላ ነገር ነው በቃ ሰፊ የሆነ ሌላ ዓለም ነው የሚሆነውና እሷም ወጣ ነገሮችን እንድታይ ይፈልጋሉ 6 ወር ቤት ተዘግቶ መቀመጥ ማለት በጣም ከባድ ነው በጣም ከባድ ነው ኢቭን እስር ቤት መግባት ከሰው ጋር ነው የምትታሰሩት እና እሱ ይሻላል ቢያንስ ለብቻ ግን አንድ ቤት ዘግቶት መቀመጥ በጣም ከባድ ነው ኢቭን ጠያቂ ሳይኖር አብርሃም ብቻ ነበር በሰዓቱ እየተመላለሰ የሚያናግራት የሚጠይቃትና ብቻ በጣም ነው የምታሳዝነው እስኪ ቀጥራታለሁ ትምጣና ደግሞ በቃ ያለውን ነገር እናያለን አብረን ወደ ቤተክርስቲያን እንሄዳለን ደስ የሚል ቆይታም ይኖርናል ብዬ አስባለሁ ቤተሰብ ባችን እስከ መጨረሻው ድረስ ተከታተሉ ያላችሁን ሀሳብ አስተያየትም ደግሞ በኮሜንት አስቀምጡልኝ እኔም ከዚህ በተሻለ ምን ማድረግ እንደምትጠበቅብኝም ከእናንተ ማየት ፈልጋለሁ ሰብስክራይብ ማድረግ ደግሞ ግዴታ ነው በቅርቡ 50 ሺህ እንገባ እጠብቃለሁና ሁላችሁም ሰብስክራይብ ያላደርጋችሁ እኛ ቤተሰቦች የምትወዱን የምታከብሩ ሰብስክራይብ አድርጉ በቅርቡ 50 ሺህ እንገባለን የተሻለ ነገር ይዤላችሁ እመጣለሁ ብዬ አስባለሁ ለምናችሁ ቤተሰብ እንዴት ነሽ? ደህና ነሽ?
እንሂዳ ወደ ቤተክርስቲያን። ማረግ ልትሆነ ልትረዳ የሳቱ ወላፈን ኃይሉ ቀዘቀዘ ኩራታ ልብ ባንተ የታገዘ አንተ የልብ ወዳጅ አንተ ካለ መድኃኔዓለም ይቅር ባይ ነው ፍቅር ምሕረት ከቦት በሰማያት ሚኖር እያመመው አባቱን እየጠራ አይቻለው። አልቀለልሽም ዛሬ ከትናንት ዛሬ እንዴት ነሽ? ደህና ነኝ። ጀምር እስከ ዛሬ እኮ ይሄን ባቅ ኖሮ ሁሌ እየሄድኩ ቀለኝ ነበር። አንድ ቀን እሱ ጋር አለመሄድ፣ አንድ ቀን ችግሬን አለመናገር፣ አስተካክል ወደ አንተ መንገድ ምራኛ ለማለት ነው። እሱ ነገር ላይ ያስገባኝ ሲጀመር ማለት ነው። ሁሉን ነገር እሱ ያለው ነው የሚሆነው። ደግሞ ለእኔም እኮ ከዚህ የተሻለ ነገር አስቦልኝ ተቀልክ ይህንን አስተካክልልኝ ብዬ ቢሆን የስንት ነገሮች በተስተካከሉ ነበር። እንደዚህ ባልሆንኩ ነበር። ምክንያቱም ገና ዛሬ ደጁን ራሱ ብረት ሆነ ትልቅ ነገር ከላይ ሊወረደልኝ አይደስ የሚሰማ በጣም ብዙ ጊዜ ሆኖኛል። በጣም ብዙ ጊዜ ደጁን ከረግ አንድ ቀን ሰው ለመሰለም እንኳን ሄድ ግን በጣም ከፍቶኛል። በጣም አስብስኩ በየቀኑ ይህን ያክል ሸክም ከላይ ሊባስወርድ ነው። አሁን ለዚህ ሊባል ተገኘ ነው። ሰው ከአምላክ ተጣልቶ አይደርስም። አዎ አውቃለሁ። ይህን ነገር ትጅኝ አይደለም ግን አለ አንዳንዴ ተስፋ ስትቆርጥ ይህን ነገር ያስለማል። የፈለገ ቢሆን ቢያንስ ከደጁ መጣት አልነበረብኝ። ምክንያቱም አሁን ምን ያክል ነገር እንደቀለለኝ ምን ያክል ነገር ከላይ ከስክሽን እንደወረደልኝ ስሜቱን አታውቀውም። በነገር ሁሉ እግዚአብሔር ማስቀደም ግዴታ ነው። በተሻለ እግዚአብሔር አንተ ከፊት ይሁን፣ አንተ ቅደም፣ ነገሮችን ሁሉ አንተ ምራኝ፣ አንተ አስተካክለኝ፣ በቃ አንተ ያልከው ይሁን ብሎ ለሱ ሁሉ ነገርሽ ለሱ ትተሽ ነው ስትኖር በምድር ላይ መኖር ያለብሽ። ከፊትሽ ጊዜ እግዚአብሔር ማስቀደም ከተሻለ ከሱ ተጣልተን ከሱ ርቀን የሚሆን ነገርም የለም። አንቺም አሁን የምፈልገው እንድትረጋጊ ወደ ራስሽ እንድትመለሽ ከሌላው ቢቀር ቢያንስ በቀን አንዴ ሁለት ቢያንስ ለሆነ ያክል ጊዜ ደግሞ ጸበል ብትሄጂ አሪፍ ነው። ብቻ አብሬሽ እመጣለሁ። ባልችል ደግሞ የሆነ ቀን አመቻችተሽ ቢያንስ ለ3 ቀን ለአንድ ሳምንት መንፈስሽ እንዲመለስ እንድትረጋጊ ወደ ነበርሽበት ለመመለስ ሕክምና ጋር እንሂድ ወደ ሕክምና እንሂድም ብዬሽ ነበር አይደል? ግን እሱ ነገር አልፈለግሽም። በቃ እንደዛ እስከሆነ ድረስ ደግሞ ቢያንስ ወደ ቤተክርስቲያን መሄድ ብቻ፣ እዛ ሄደሽ መንፈስሽ ይረጋጋል፣ ራስሽ ትመለሻለሽ፣ የተሻለ ነገር ይሆናል። ነገ ሌላ ቀን አይደል? ሆስፒታል ወስደኝ ቢሆን ምን ያክል ሊቀና እንደሚችል ታውቃለህ? በጣም እንደምን ያስገድጅ ሊወስድሽ አልችልም አይደለም። ሆስፒታል እኮ ዛሬ እዚህ አልመጣም ብትይኝ እኮ በቃ ምንም ላስገድድሽ የምችለው ነገር የለም። ግን ሀሳቡ ራሱ በጣም አስጠልቶኝ ነበር። በጣም እንደ ቤተክርስቲያን አይደለም ታውቃለህ። ገና የቤተክርስቲያን ሀሳብ ብታነሳው ሆነ መንፈሴ ታደሰ አይነት ስሜት ይሰማል። በጣም ብዙ ነገር ይችላል። በጣም ብዙ ነገር ከዚህ በኋላ እንግዲህ ነገሮች እንደሚያስተካክልልኝ ምንም ጥርጥር የለም። እኔም ወደ ማንነቴ ወደ ቤተሰቦቼ ወደ ጓደኞቼ ወደ ውስጥ ደስተኛ መመለስ እፈልጋለሁ። ይሄ ነገር በጣም ያስጠላል። በጣም እኔም ካንቺ እሱን የምፈልገው ስትስቂ ልሽ እፈልጋለሁ። ወተሻል በቃ እነዚህ አዝነሽ ተከፍተሽ ልሽ አልፈልግም። ምንም ነገር ይሁን ምንም ነገር ይፈጠር በቃ እንደ ኖርማልሽ በቃ እንደ ጓደኞች እንደ ሌሎቹ ኖርማል ላይፍሽ እንድትመሪ እንድትስቂ እንድትጫወቺ በቃ ካንቺ እሱን ነው የምፈልገው። እንደዚህ አዝነሽ ተከፍተሽ አንገትሽን ደፍተሽ ላይሽ አልፈልግም። ምክንያቱም አንቺ ጠንካራ ልጅ ነሽ። እሺ እናመሰግናለን። እሺ በደረቁ አላልፈሽ እሺ
Ya tadi. Biş. Ne? Ya. Aynen mi zorlu? Haftalar? Ne? አበዛብሽ ነው እንደዚህ እንድትስቂ እንድትጮሽ ነው የምፈልገው። እሺ አዝነሽ ሲከፋሽ ምናምን ማየት አልፈልግም። እንድትስቂ ነው የምፈልገው። ትጫወቺ ይዘን እንድትይ በቃ በፊት ማንነቴ በጣም ይላል አይገባሽም። ምን ለመናገር በቃል አይደለም እኔ አልጠብኩም። በጣም ብዙ ሰው ኮሜንታችሁን አይቻለሁ። ቤተሰብ የጠበቀ የለም ያንቺን እንደዚህ መሆን፣ አንቺ በእንደዚህ አይነት ሁኔታ ላይ ነሽ ብሎ ምንም ያሰበም የጠበቀም ሰው የለም። በቃ ለኔም በጣም ነው የደነገጥኩት። በጣም ነው ግራ የገባኝ። እኔ ራሱ በእንደዚህ አይነት ሁኔታ ውስጥ አገኝሻለሁ ብዬ አላሰብኩም ነበር ሆነ ለመናገር። ለምን እንደዛ አደረግሽ? አይደል ቤተሰቦችሽን ይቅርታ ጠይቀሽ ወደ ቤተሰቦችሽ መመለስ ትችይ ነበር። እንደዛ ይሆንሽው ለማን ደስ ይበለው ብለሽ ሳልፈልጋችሁ ይመስላል። ምን በጣም አስቀይማቸው ሞክራለሁ። በጣም ብዙ ጊዜ መስሎኛል። በጣም ብዙ ጊዜ እንደዛ ሲሆን ላንቺ ምን በቃ ተብሎ እንደ ቤተሰብ የሆነ እንደ ቤተሰብ እንደ ሌላ ሰው እንደጩ ሰው ገፍተውኛል እያልኩ አይደለም። ሊያረቁኝ ፈልገዋል፣ አልወደዱኝ፣ ጠሉኝ ምናምን እያልኩ አይደለም። ግን በጣም ነው ያበሳጫቸው። በጣም ሰው የጥፋተኝነት ስሜት ተሰምቶሽ ነው መመለስ የከበደሽ እንጂ እነሱን እንዳትመጪ እንዳትናይሽ ብሎሽ አይደለም። ያኔ ረፊታይ ምናምን ስላሉሽ ያኔ አንቺ ጥፋተኝነት ስሜት ስለተሰማሽ ብቻ ነው። ለዛ ነው በእንደዚህ አይነት ሁኔታ ውስጥ እንዳለሽ ግን እነሱ የሚያውቁ ነበር? አያውቁም። ማንም እንደቀበለ በራሴ ሰዓት መነሳት ነበር። ደግሞ ትንሽም ጊዜ ነበር የምፈልገው። ምን ነገር ማብሽ በቃ አስቻለሁ። ምን ወደ ማንነቴ መመለስ አልመሰለውም። ታውቃለህ፣ ለዛ ነው እንጂ በቃ ችግር የለም። እኔም የበኩሌን የምችለውን ነገር አደርጋለሁ። ካላገዝሽ ስለኔም ግዴታ ነው አንቺን ማገዝም እና ቤተሰብም የኔ የምትወዱኝ የምታከብሩ የኔ ውድ ቤተሰቦቼ አለ አይደለ እንድታግዟት እፈልጋለሁ። አካውንቷን ከፍቷል አብርሃም። ምንም ቢሆን አንዳንድ ክፉ ነገር ያው ለበጎም ነው። እኔ ለመጉዳት የተደረገ ነገር እንደሆነ ስለማስበው ያለሱ አስቦ እንዳልሆነ አውቃለሁና አካውንቷን እየገባችሁ ሰብስክራይብ አድርጉላት። እንድታግዟት እንድታበረታታትና ከጎኗ እንድትሆኑም ስለምፈልግ ነው። ይሄን በማድረግ አብሮነታችሁን አሳዩ። ቢያንስ እንኳን ይሄን ቪዲዮ ያያችሁ የገባችሁ እሷ ጋር አንድ ሰው እንኳን ዛሬ ገብቶ ላይ ይፈልጋል።
የኔ ቤተሰቦች የኔ የምትወዱኝ የምታከብሩኝ እዚህ ጋር እንዳላችሁ አውቃለሁ። እሷ ጋር እየሄዳችሁ ሰብስክራይብ አድርጓት። አይዞሽ እኛ አለንልሽ ከጎንሽ ነን እንድትሏት እፈልጋለሁ። ያው የምችለውን ደግሞ ከጎኗ ልሆን ያው የኔ ጥፋት ባይዘወይ ለራሴም የአእምሮ ጸጸት ለመትረፍ ስልም ነው ይሄን ማድረገው ላንቺ በጣም ብዙ ጊዜ ቪዲዮ ላይ ተጠቅመናል። እሺ ነው አይደለም በቃ ምንም ቢሆን አለሁበት ለአንቺ ህይወት እንደዚህ መሆን ምን ማንም ተጠያቂ ነው። ከዚህ ላመልጥ ልተርፍ አልችልም። እኔም ተጠያቂ ነኝና በቃ ለኔ ስትይ ወደ ራስሽ ወደ ማንነትሽ ወደ ቀደመ ህይወትሽ እንድትመለሽ ይፈልጋል። ሞክራለሁ አይደል በቃ እንደዛው ነሽ ላይሽ ነው ስትደሰቺ ስትጫወቺ ምናምን ነው ላይሽ የምፈልገውና በቃ ፕሊዝ ለኔ ስትይ ከዚህ በኋላ እሺ ካልገቢልኛለሽ እሺ ደህና ሆነሽ ላይሽ እፈልጋለሁ። ስትስቂ ስትጫወቺ ለቁም ነገር የሆነ ነገር ላይ ደርሰሽ እሺ በቃ እንድትበረችልኝ እፈልጋለሁ። ምክንያቱም የሆነ ነገር እየሞከርኩ የሆነ ነገር አንቺ ደህና እንድትሆኚ እየጠርኩ አንቺ አብረሽ ካላገዝሽኝና ደህና ካልሆንሽ ዋጋ የለም። በቃ እዚህ በኋላ እንድትሳቂ እንድትጫወቺ ምናምን ነው የምፈልገው። እሺ እሺ እንደዚህ እንድትስቂ ነው የምፈልገው። በቃ እሺ ብለሽኛል። ደግሞ ቤተክርስቲያን እንደምትሄጂ ቃልሽ ነው። ቤተክርስቲያን መሄድ እንዳለባት ጽፎልሻል ከታች ኮሜንት። እሺ ምክንያቱም ብዙ ጊዜ ስላየሁኝ ነው ሲከፋኝ ሳዘን ምናምን ማለት ነው እዚህ ቤተክርስቲያን ሄድ ሱሩ አይሄድ እንትን ሄድ ምናምን የሚሉ ብዙ ኮሜንቶች ያለው ቲክቶክ ላይ ምናምን መጻፋቸው ለቤተሰብ አይቻለሁ። ጸበል ይዛት ሄድ ሕክምና መውሰዳት ያለኝ አሉ። አይዞሽ በላት ከጎኗ አሁን ያለኝ ደግሞ በጣም ብዙ ሰው ነውና እኔ በቃ ስለእናንተ ቃላት የለኝም። በቃ በሆነ አጋጣሚ ወደዚህ ፕላትፎርም መጥቼ ግን በቃ እህት ወንድም ነው ያገኘሁበትና እኔ በጣም ደስተኛ ነኝ በእናንተ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሁሌም ከጎኔ ናችሁ። በገዝቅታም በከፍታም አላችሁ ሁሌ ከጎኔ አጠፉምና እግዚአብሔር ያክብርልኝ። ክፉ አይንካብኝ እናንተ ብቻ ከትናንት ዛሬ ከዛሬ ደግሞ ነገ የተሻለ ቀን ይሆናል። አይዞሽ ብቻ እንጂ እሺ ከዚህ በኋላ መሳቅ ነው፣ ከዚህ በኋላ መጫወት ነው። እንዲከፋሽ ምናምን አልፈልግም። እሺ ወፍራለሁ። ትንሽ ወፍራለሁ። ስፖርት ለምን አትሰራም እየተባልኩኝ ነው። ትንሽ ብትገነባው ጥሩ ነው። ኧረ ደግሞ ፀጉሬን በጣም ይወደድኩት። በስንት ግድ መሰለሽ ያስቀረሁት? ቤተሰብ ተቆረጥ ያኔ ታስታውሻለሽ? ለረጅም ዓመት ኖርማል መቆረጥ ነው የምወደውና ከዛ ጊዜ በኋላ ደግሞ ፀጉሬን ማሳደግ ሲጀምር በቃ ቤተሰብ አልወደዱትም እና ሁሉም ተቆረጥ እያሉ ነበር። በዛ ልጅ ማለት ነው የሆነ ወሮ በላ ድርዬ ነው መሰልክ እየተባልኩ ነበር። እውነት ያምራል እንደዚህ ምንም ማድረግ አልችልም። እኔም ወደው ነበር ሆነ ለመናገር ክሊንከትኝ እውነት አመሰግናለሁ። እሺ አመሰግናለሁ በጣም በቃ ምግብሽን ቤተሰብ ነገ ወዲያ በተሻለ ቪዲዮ እኛም ወደ እናንተ እንመጣለን ብዬ አስባለሁ። ስለምትወዱ ስለምታከብሩ እኛም በጣም እንወዳችኋለን እናከብራችኋለን። ኔክስት በሌላ ቪዲዮ እስከምንገናኝ በሰላም ቆዩ። ይሄን ቪዲዮ ስትጀምሩ እንደነገርኳችሁ ላይክ ኮፒ ሊንክ እያደረጋችሁ ጀምሩ። ሰብስክራይብ ማድረግ ደግሞ ግዴታ ነው። ዛሬ ይሄን አካውንት ብቻ አይደለም ሰብስክራይብ የምታደርጉት በልዩ ቤትም እየገባችሁ ዩቲዩብ ነው የሚለው ሰርች እያደረጋችሁ እየገባችሁ አለበለዚያ ደግሞ እዚህ ቪዲዮ ላይ ላስቀምጥላችሁ እችላለሁ። እየገባችሁ እሷንም ሰብስክራይብ አድርጓት፣ አበረታቷት፣ አግዟት፣ ከጎናችን ሁኚ አለንልሽ እያላችሁ ልታበረታቷት ትፈልጋለሁ። ቤተሰብ በጣም ነው የምንወዳችሁ እናከብራችሁ። ሰላም ቆዩ። ደህና ሰንብት ልበለይም ሰል ዞሬ ልቤም ቢጎዳም እዳዱ ብዳ በላይ ወርዶ በኔ ባለቅስም ይሁን ችዬ ኖራለው